ህይወት ፈተና ነው። ለውጥ ራሱ ዋጋ ያስከፍላል። ተስፋ የተቆረጠብኝ ሰው ነበርኩ። በጣም ተደባዳቢ ነው። ከግለሰብ ሰው ከፖሊስ ጋር ሁላ ይጣላል። ሶስት ፓኬት ሲጋራ ይበቃኝም ነበር። ፍየል የሚቀናብኝ ቃሚ ነኝ። ከዛ ሰው አላምን አለ። ማን ይመነኝ? ማን ያስጠጋኝ? ልጁ ዘርፎ ሲያመጣ በልታ ተብለ እናቴም አባቴም ይተቻሉ። ከሱስ ሙሉ ለሙሉ መላቀቅ ሳውቅ ወደ ስራ ገባው ማለት ነው። ለራስ መኪና ገዝታ መኪናዎችን እየቀያየርኩ ነው የሚነዳው። ከልመና እስከ ራስ መቻል ድንበር ማለት እንደገናም ደግሞ ሌባ ተብለ ተብለ በሰዎች ዘንድ ታማኝ መባል። እኔ ማውጫት እቺ ነው ተመለስኩት። ቀን ሳይመሽባችሁ በጊዜ ተመለሱ። ሳክቶ ዛሬ እጅግ ልዩና የብዙዎችን ህይወት የለወጠ ታላቅ መንፈሳዊና ማህበራዊ እውነታን ይዘንላችሁ ቀርበናል። በሺዎች የሚቆጠሩ ወጣቶችን ከሱስና ከጨለማ ህይወት በማውጣት ለሀገርና ለቤተሰብ አምራች ያደረገው የአገልጋይ ዮናታን አክሊሉ መልካም ወጣት ፕሮግራም ዘንድሮ አስደናቂ ፍሬዎችን አፍርቷል። ዛሬ በአዳራሹ የነበረውን ህዝብ በሙሉ በእንባ ያጠምቀውንና የእግዚአብሔርን ታላቅነት ያወጀውን የወጣቱን አስደናቂ ምስክርነት ይዘንላችሁ መጥተናል። ከ50 ሺህ ብር በላይ ጥሎሽ መስጠት ተከለከለ። የክብር ሐውልትና የማች ፎቶ ያለበትን ቲሸርት ማሳተም ተከለከለ። ሰላም ጤና ይስጥልን የሻሎም ሚዲያ ሁለት ቤተሰቦች። የኢትዮጵያ ቃለ ሕይወት ቤተክርስቲያን ደቡብ ምስራቅ ሸዋ ቀጠና ለ700 አጥቢያ ቤተክርስቲያናት የሚሆን አዲስና አስገራሚ የማህበራዊና የመንፈሳዊ ደንብ ይፋ አድርጓል። ደንቡም በሰርግ፣ በሐዘን፣ በምርቃት፣ በልደት ድግሶች የሚባክነውን ገንዘብና ጊዜ የሚያስቀር ሲሆን የሴት ልጅ ግርዛትና ለጫትና ለሽሻ ቤት ማከራየትን በጥብቅ ከልክሏል። ደንቡም በተለይም በሰርግ ጥሎሽ፣ በቀብር ወጪዎች፣ በቤት ክራይና በመንፈሳዊ አቋሞች ላይ ግልጽ መስመር አስምሯል። ይህ ውሳኔ በምዕመናን ኑሮ ላይ ምን አይነት በጎ ተጽዕኖ ይኖረዋል? አጠቃላይ የደንቡን ዝርዝር ፍሬ ሀሳቦችን አብረን እንመለከታለን። ግባችን በእውነት ላይ የተመሰረተ መረጃን ማድረስና የቤተሰባችንን መንፈሳዊ ህይወት ማነጽ ነው። ከወቅታዊ ጉዳዮች እስከ መንፈሳዊ ሚስጥራት ድረስ በየቀኑ አዳዲስ ይዘቶችን ለርሶ እናዘጋጃለን። ዛሬውኑ ይቀላቀሉን። የሻሎም ቲዩብ ሁለት ቤተሰብ በመሆን በየሰዓቱ የሚለቀቁ መረጃዎችን እናም የህይወት ለውጥ የሚያመጡ መልእክቶችን በፍጥነት ያገኙ። በቅድሚያም የቃለ ሕይወት ቤተክርስቲያን ደቡብ ምስራቅ ሸዋ ቀጠና ያወጣውን የማህበራዊና መንፈሳዊ ደንብ ምን እንደሚመስል እንመልከት። በኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ምስራቅ ሸዋ ቀጠና በስሩ ለሚገኙ ከ700 በላይ አጥቢያ ቤተክርስቲያናት መሪዎችና መጋቢዎች በጋራ ውይይትና ምክክር የተስማሙባቸውን መንፈሳዊና ማህበራዊ ጉዳዮች የሚመለከት ደንብ አዘጋጅቶ ለምዕመናን ይፋ ማድረጉም ተገልጿል። ደንቡም የቤተ ክርስቲያኗን አባላት ከከፍተኛ የማህበራዊ ጫናም፣ ካላስፈላጊ ወጪ፣ ከጎጂ ባህላዊ ልማዶችና ከክርስቲያናዊ እሴቶች ጋር የማይጣጣሙ ተግባራትን ለመጠበቅ ያለመ መሆኑም ተገልጿል። በዚህ መሰረት ከ50 ሺህ ብር በላይ ጥሎሽ መስጠትና መቀበል፣ በመልስ ፕሮግራም ላይ ከ10 ሰው በላይ መጋበዝ፣ በልደት በቤት ማስመረቅና በትምህርት ምርቃት የሚደረጉ ከመጠን ያለፉ ድግሶች ላይ ገንዘብና ጊዜ በመባከን ስራ መተውና ሌሎችን ስራ እንዲተው ማስገደድ የተከለከሉ ተግባራት መሆናቸው ተገልጿል። በተጨማሪም የሀብት፣ የስልጣን ወይም የቤተሰብ ጥቅም ለመጋራት በወላጆች ጫና የሚፈጸም ከአቻ ጋር ያልተመጣጠነ ጋብቻ እንዲወገድም ተቀምጧል። ይህም ጋብቻ በፍቅር፣ በነጻ ፍቃድ፣ በኃላፊነትና በመከባበር ላይ እንጂ በገንዘብና በማህበራዊ ጫና ላይ እንዳይመሰረት የሚያስገነዝብ ነው። ከፍተኛ ወጪ በማውጣት የመቃብር ሐውልት ግንባታ ምረቃ ማድረግ፣ የሟች ፎቶ ያለበትን ቲሸርት መልበስ፣ የሟችን የህይወት ታሪክ በሰፊው ማንበብ፣ ባነር ማሰራትና ከልክ ያለፈ የሐዘን ስነ ስርዓት ማካሄድ እንዲሁም ጥቁር ልብስን እንደ ግዴታ ማድረግ በደንቡ የተከለከሉ ተግባራት መሆናቸውም ተገልጿል። ይህ አቋም በሐዘን ጊዜ ለቤተሰብ ተጨማሪ የገንዘብና የማህበራዊ ጫና እንዳይፈጠርና የሟችን መታሰቢያ በከፍተኛ ወጪ ከማስጌጥ ይልቅ ለቤተሰቡ መጽናናትና ለሕያዋን ትምህርት ትኩረት እንዲሰጥ የሚያበረታታ ነው። የሴት ልጅ ግርዛትም የተከለከለ ተግባር ተደርጎም ተቀምጧል። ይህ በልጆች ላይ አካላዊና ስነ ልቦናዊ ጉዳት ሊያስከትል የሚችል ጎጂ ልማድ ስለሆነ ልጆችን ከእንዲህ አይነት ጎጂ ተግባራት መጠበቅ የቤተሰብ የማህበረሰብና የቤተ ክርስቲያን ኃላፊነት መሆኑን ተገንዝበዋል።
ለጫት መቃሚያ ለሺሻ አገልግሎት የሚውል ቤት ማከራየት በደንቡ የተከለከለ እንደሆነም ተገልጿል። ይህም ከአካባቢው ማህበራዊ ጤናና ከቤተ ክርስቲያኗ የሥነ ምግባር አቋም አንጻር የተወሰነ አቋም መሆኑም ይታያል። በተጨማሪም የመስቀል በዓልን ማክበር እንደ ቤተ ክርስቲያኗ አቋም የማይቀበል ተግባር ተደርጎም ተቀምጧል። ይህ አቋም በተለይም የበዓሉን ስነ ስርዓታዊና ትምህርታዊ መሰረት ከቤተ ክርስቲያኗ የመጽሐፍ ቅዱስ አስተምሮ ጋር በማነጻጸር የተወሰነ የእምነት ተቋም መሆኑን ይገልጻሉ። በአጠቃላይ ይህ ደንብ በምዕመናን ላይ አላስፈላጊ የገንዘብ ጫና የሚፈጥሩ ቤተሰቦችን የሚያስጨንቁ ጎጂ ማህበራዊ ልማዶችን የሚያስቀጥሉና ከቤተ ክርስቲያኗ መንፈሳዊ አቋም ጋር የማይጣጣሙ ተግባራትን ለመክታት የተዘጋጀም እንደሆነም ይታያል። በዚህ መልኩ ቤተ ክርስቲያን ከእምነት ትምህርቷ ባሻገር በምዕመናን የቤተሰብ ሕይወት፣ በማህበራዊ ግንኙነት፣ በኢኮኖሚያዊ ጫናና በማህበረሰብ ልማዶች ላይ የሚኖረውን ተጽዕኖ በመመልከት የምዕመናን ኑሮ በተገቢ መልኩ ለመምራት የተሞከረ አቋም ነው። ይህ ደንብ 50 ሺህ ብር መስጠት ለማይችሉ ሰዎች ጋብቻን ለመከልከል ወይም ለማስገደድ አይደለም። ዓላማው ከአቅም በላይ የሆነ የጥሎሽና የሰርግ ወጪ የሚያመጣውን ማህበራዊ ጫና መቀነስ ነው። ስለዚህም ደንቡ ለድሆች ሸክም ሳይሆን ከሸክም ነፃ የሚያወጣ መሆን ይገባል። ውድ አድማጮቻችን በዚህ ጉዳይ ሐሳብና አስተያየታችሁን አካፍሉን። ለዛሬ ትኩረት ወደ ሰጠነው ዝግጅታችን እንለፍ። የብዙዎችን ሕይወት በመለወጥ የሚታወቀው የአገልጋይ ዮናታን አክሊሉ መልካም ወጣት ፕሮግራም ዘንድሮም በአስደናቂ የእግዚአብሔር ክብርና ሕይወትን የማደስ ኃይል ተሞልቶ ቀጥሏል። ይህ አገልግሎት መንፈሳዊ ተልእኮም ብቻ ሳይሆን ሀገራዊና ማህበራዊ ኃላፊነትንም በላቀ ደረጃም እየተወጣ የሚገኝ ታላቅ የመንፈስ ቅዱስ እንቅስቃሴ ነው። ወጣቶች የአንድን ሀገር የጀርባ አጥንት፣ የነገ ተስፋና ዋነኛ አምራች ኃይል ናቸው። በጥሩ ስነ ምግባር የታነጹ ከአእምሮና ከአካላዊ ሱሶች ጤናማ ወጣቶች ያሉበት ሀገር ማህበራዊና ኢኮኖሚያዊ እድገቱ ፈጣን ይሆናል። ጤናማ ወጣት አዲስ ሀሳብ ያመጣል፣ ሀገሩን በቅንነት ያገለግላል፣ ለቤተሰብና ለማህበረሰቡም መከታ ይሆናል። በተቃራኒው ደግሞ ወጣቶች በሱስ በወንጀልና በጨለማ አሰራሮች ውስጥ ሲወድቁ አምራችነታቸውም ከመክሸፉ ባሻገር ለራሳቸውና ለቤተሰባቸውና ለሀገራቸው ትልቅ ሸክምና ስጋት ይሆናሉ። ሱስና የጨለማ አሰራር የወጣቶችን ራዕይ ይገድላል፣ እቅዳቸውንም ያበላሻል። በመሆኑም መልካም ወጣት በሺዎች የሚቆጠሩ ወጣቶችን ከሱስና ከጨለማ ጉድጓድ በመንፈስ ቅዱስ ኃይል በመሳብ ለሀገር የሚጠቅሙ አምራችና ባለራዕይ ዜጎች አድርጎ በመቅረጽ በኩል የሚያበረክተው አስተዋጽኦ እጅግ ላቅ ያለ ነው። የወንጌል ኃይል ወጣቶችን ሲለውጥ ቤተሰብም ያርፋል፣ ማህበረሰብም ሰላም ያገኛል፣ ሀገርም የመልካም ዜጎች ባለቤት ትሆናለች። በዘንድሮ መልካም ወጣት መድረክ እግዚአብሔር ድንቅ ነገሮች ሲያደርግና የበርካታ ወጣቶችን ሕይወት ሲለውጥ ተመልክተናል። የዚህ የከበረ አገልግሎት ፍሬ የሆኑ ሰልጣኞች የተቀበሉትን አስደናቂ የነጻነት ደስታና የሕይወት መታደስ በጉባኤው ፊት በመቆም በታላቅ እልልታና በእንባ ምስክርነታቸውን መስጠት ጀምረዋል። ከነዚህም መካከል የእግዚአብሔርን የማይወሰን ምሕረትና ድንቅ አዳኝነት በግልጽ የሚያሳይ ለመላ ወጣት ትልቅ ትምህርት የሚሆን አስደናቂ ምስክርነትም ይገኝበታል። የወጣት የተቀበለውን ታላቅ ነጻነት በእንባ ተሞልቶ ሲናገር በአዳራሹ የነበረውን ሕዝብ በሙሉ በእንባ ያጠመቀና የጌታን ታላቅነት ያወጀ አስገራሚ አጋጣሚ ነበር። ይህ ምስክርነት እግዚአብሔር ዛሬም ቢሆን የሰዎችን ሕይወት ከመሰረቱ የመለወጥ ኃይል እንዳለው የሚያረጋግጥ ሕያው ማስረጃ ነው። አዳራሹን በእንባ ያጥለቀለቀውና የብዙዎችን ሕይወት የሚነካውን የዚህን ወጣት ሙሉ ምስክርነት አብረን እንከታተል። ማን ነው ስም? ኢዮስያስ። ኢዮስያስ ከየት ከተማ መጣ? ከሆሳዕና። ከዚህ በፊት መተህ ታውቃለህ? እዚህ 2014 1500 ብር ነበር ምዝገባው። ጎረቤት አዋጥቶልኝ ጓደኛ ፈርኒቸር ቤት የሚሰራ በዛ በሱ ትራንስፖርት ከዛ በኋላ ቤት የሚደገፈኝ በሰዎች እይታ ላይ ብዙም ተስፋ የተቆረጠብኝ ሰው ነበርኩ። ሰዎች ተስፋ ቆርጠውብህ ነበር? በጣም ሱሰኛ ነኝ። በቀን 3 ፓኬት ሲጋራ አይበቃኝም ነበር። ጫት ፍየል የሚቀናብኝ ቃሚ ነኝ። መጠጥ ጅንበር የለውም፣ ሰዓት ነው የሚያንሰኝ። ለመጠጥ ሰዓት ነው የሚያንሰኝ? ለጫት ፍየል ይቀናባ በጣም ይሻ። እሺ ከዛ በጣም ደስ ያለኝ ቀን ቢኖር 5 ቀን እዚህ ግቢ ሲጋራ ሳላጨስ መቆየት ነበር። በቃ እዚህ በቃ ራሴን ደረት የነፍኩበት በቃ አንበሳ ነኝ ብዬ እንትን ያልኩበት እዚህ ግቢ ውስጥ ለ5 ቀን ሲጋራ ቆሜ ትምህርቱን ተከታተልኩ ማለት ነው። የሚገርም ነው። 2014 ረጅም ጊዜ ነው፣ 4 ዓመት። በጣም ነው የገረመኝ። ያኔ ስትመጣ 1500 ብር ሰው አዋጥቶልህ ነበር። አሁንስ እንዴት ነው አመጣጥ? አሁን ስራ ያለኝ አትልም። የብዙዎች አባት ነኝ።
ከኔ ስር የሚተዳደሩት ነፍ ሰዎች አሉ። አሁን ሚዲያ ላይ ነው ያለሁት። ሙሉ ከተማ ያቀኛል። እዚህ ሆሳና ልጆች ካሉ እንደውም ለምስክርነት ሞተር መሸጫ አለኝ። መኪና ገበያ ማለት ኦልሞስት ቲክቶክ አካውንቴ ላይ ታለ ሞተር መሸጫ ገበያ አለኝ። የግል ገበያ ማለት ፈቃድ አውጥቼ የሞተር ገበያ አለኝ። ሆሳና ተሳክቶልኛል። አታጨብጭብ በደምብ። መኪና ብቻ ሳይሆን መኪናዎች መሸጫ ገበያ አለኝ ማለት ነው። ለራስ መኪና ገዝታ መኪናዎችን እየቀያየርኩ ነው የሚነዳው። እንደውም በዚህ አጋጣሚ ሳላስብ ኮሮላን ይዤ መጣሁት። ሌላ መኪናዎች አሉኝ፣ ትላልቅ መኪናዎችን ነግዳለሁ። መኪና ነጋዴ ነው ማለት ከልመና እስከ ራስ መቻል ድንበር ማለት። እንደገናም ደግሞ ሌባ ተብለ ድግዬ ተብለ በሰዎች ዘንድ ታማኝ መባል። ከዚህ ተመለስክ? ዋው ተሳክቶልኛል፣ በጣም ተሳክቶልኛል ወዳጄ። በመልካም ወጣት ሰው የሚዘራበት ወቅት እንዳለ ሁሉ የሚያጭድበት ወቅት የዘራበት ወቅት አይደለም፣ ሌላ ወቅት ነው የሚታጨደው። ባለፉት ዓመታቶች የተገለገሉ የተደከመባቸው የተጸለየላቸው ወጣቶች አሁን የሚያፈሩበት ዘመን እየመጣ ነው፣ እየደረሰ ነው። ምክንያቱም እግዚአብሔር አምላክ ያለ ምስክር የሚተው አምላክ አይደለም። እግዚአብሔር ያያል። ክብር ለጌታ ይሁን። እንደዚህ ነው ሞተር ገበያው ማለት እንደዚህ ነው። የራሴ ሳለይ ራስ ሞተር ገበያ ነው። ራሴ ነኝ ማለት ያለሁት የራሴ ሞተር ገበያ ነው። ፈቃድ አውጥተህ? ፈቃድ አውጥቼ ማለት እችን ሳምንት በጣም ብዙ ገቢ እንዳለኝ አውቃለሁ። ግን ከገቢ የሚበልጥ ውስጤ ላይ አገልጋይም ተናገረኝ። ደራ በልታል ሄደ መስክር ብሎ ጌታ መንፈስ ቅዱስ ሲናገረኝ ነው የመጣሁት። ሂድና መስክር ብሎ ተብያለሁ ብዙ ቦታ ላይ ማለት እና ሰውም ደግሞ ያወረኛል። ለምንድን ነው ሄደ ድጋሚ ማታወራው? አንተን እዛ ሚዲያ ላይ ማት እንፈልጋለን። ለተበላሹ ወጣቶች ደግሞ መመለስ ምክንያት ነህ። አንተ ሰርታ አሳይታል የሚል ትርጓሜ ይሰጡኛል። ከዚህ ስትመለስ ህይወት እንዴት ሆነ? ህይወት ፈተና ነው። ለውጥ ራሱ ዋጋ ያስከፍላል። የተፈጨና ያልፈጨ መሃል ላይ ትቀራለህ። የመጀመሪያ ጓደኞቼ ጋር ወንበር ነበረኝ። እሱ ወንበር ገልብጬዋለሁ አልቀመጥም ብዬ። እንደገና መንፈሳዊ ጓደኛ ለማግኘት መሃል ላይ ማን ይመነኝ? ማን ያስጠጋኝ? እቺ ምን ፈልጋ መጣች ነው የሚባለው። እንደውም 4 ጓደኞቼ ስልክ ዘግቼ ባለሁበት መጡ። አንዱ ተው እባክህ ሱሰኛ ጴንጤ የሚሆነው ሲያጣ ነው፣ 10 ሺህ ብር ያዝና ተፍታ እንበል፣ እዚህ ወልቂጤ ደንቅመን በዛ ዞማር ጨፍረ በቡታጅራ እንገባለን አለኝ ማለት። አንዱ ደግሞ አንተ ሱስ፣ ተንኮል፣ ድብድብ ካቆምክ እኔ ምግብ አቆማለሁ አለኝ ማለት ነው። እኔ ማብላት ምሳ ቁርስ ስራቴን አቆማለሁ አለኝ። አንዱ ደግሞ ይሄን የዋባትን አጅበርበረ ንብረት ሽጣ መሬት ሽጣ ምናምን መኪና ልታስገዛ ልትባላ ልትቆረጥም አለኝ። አንዱ ደግሞ መጨረሻው ምሳሌ አላወራም አለ። 4ቱም ጓደኞች ይሄን ንግግር መጨረሻው ምሳሌ አላወራም አለኝ። አንዱ ማለት አንደኛው ሰው ሱሰኛ ጴንጤ የሚሆነው ምን ሲያጣ ነው። ሱሰኛ ሲያጣ ጴንጤ ይሆናል አለ። እሺ ከዛስ? እቺ መከራ አለፍኩኝ ማለት ነው። መንፈሳዊ ክትትልም ዘጻት አፖስቶሊክ ዘጻት ቸርች ከዛ መንፈሳዊ ጓደኛ ያገኘው ሜምበርሺፕ ክትትል ይደረግልኝ ነበር። እዛ ክትትል ይደረግልሃል? ትማራለህ? እማራለሁ። ጌታ ሆይ አልኩኝ። 4 ወር ተኛው ማለት ነው ቤት ውስጥ ምንም ላለማድረግ ማለት። ከሱስ ሙሉ ለሙሉ መላቀቅ ሳውቅ ወደ ስራ ገባው ማለት። ጫት ያንን ብዛት ሄክታር ምቀመውን፣ ሲጋራ ጭስ መውጫ የሚመስሉን አፍንጫዬና አፌን አሳረፍኩ ማለት። ተሳክቶልኛል። አታጨብጭቡ። እኔ እኮ በዚህ አጋጣሚ መናገር የምፈልገው አንድ ሰው መልካም ወጣት መጥቶ ጌታን ሲቀበል ከዛ የሚመለሰው ወደ ተለያየ የኢትዮጵያ ከተማ ነው። የአንድ ልጅ መመለስና ጌታን መቀበል ስኬቱ የዮናታን ከዛም ደግሞ የአዲስ ኪዳን ካህናት ቤተክርስቲያን የሚመስላቸው ሰዎች ተሳስተዋል። አሁን ይሄ ልጅ ጌታን ከተቀበለ በኋላ የሄደውና አባል የሆነው ዘጻት ቸርች ነው። ዘጻት ቤተክርስቲያን፣ ሙሉ ወንጌል ቤተክርስቲያን፣ ሌሎችም ቤተክርስቲያን ከዚህ የሚመለሱ ልጆች በአባልነት ተቀብለው እያስተማሩ እያሳደጉ ላሉ አንድ ጊዜ አጨብጭቡላቸው ሲያድ። እሺ ከዛ 2016 ሊመጣ ተረሳኝና ለውጤን አላማንኩም መትልም ሁኔታዎች የሚናገሩት ሌላ ነገር ነው። እንደገና የጂያውርቺ እንደገና እዛ ደግሞ እንትን ብዬ ብል መንፈሳዊ ክትትሉን እየተከታተልኩ ነው። ሞር የሚጨበጥ የሚያዝ ነገር አልነበረኝም።
ከዛ ሰው አላምን አለ። ሞተር ገበያ ድለላ ጀመርኩኝና አምኖ ንብረት የሚሰጣኝን ሰው አጣው ማለት ነው። ከዛ ገዢውንም ሻጭንም ጠርቼ እዛ ቦታ ላይ ማመቻቸት ማፈራረም ጀመርኩ ማለት። ከዛ የተገኘውን ነገር እየሰበሰብኩ ለራሴ ሞተሮችን መግዛት ቻልኩ ማለት አሳደግኩ ማለት ነው። ከዛ አሁን ሰራተኞች አሉ ካንተ ጋር አብረው የሚሰሩ? ቢሮ 2 ሰራተኛ አለኝ፣ የሚያግዘኝ 2 ሰዎች አሉ ከቤተሰብ። አሁን በዚህ ሰዓት ስራው እየተሰራ ነው። እኔ ባልኖርም እዚህ ሆኜ ስራው ይሰራል፣ እዛ ይሸጣል፣ ይገዛል። ቴሌግራም ላይ ይጻፍልኛል፣ መልሰጣለሁ፣ አካውንቴ ላይ ብር ይገባል ማለት ነው። እኔ በጣም ይገርመኝ በቀደም ለታ እዚህ አገኘኝና ታስታውሰኛለህ አለኝ። አዎ አስታውሳለሁ አልኩት። ያኔ ዛሬ ስንት ጊዜ አንተ ጋር ስመጣ ሰው 1500 ብር አዋጥቶልኝ ነው የመጣሁት። አሁን ግን መኪና ገዝቼ ነው የመጣሁት አለ። ተሳክቶልኛል። ሩቅን ያሳየኝ ውዴ የኔ ባለውለታ። ያኔ ይቅርታ ነበር የጠየቀው። አሁን ማመስገን የምትፈልጋቸው ሰዎች ካሉ? በመጀመሪያ እግዚአብሔርን ይህንን እድልና ይህንን ቀን ይህንን ጊዜ ለዚህ ደረጃ ደርሼ እዚህ መብቃቴ እግዚአብሔርን በጣም አመሰግናለሁ። በመቀጠል ደግሞ አንተንና ባለቤትን አገልግሎትን በጣም ማመስገን ፈልጋለሁ። እናት አባት ተስፋ ለቆረጡት፣ ወገን ዘመድ ተስፋ ለቆረጠው፣ ሀገር ተስፋ ለቆረጡ ወጣቶች ይህንን እድልና ይህንን ቦታ አዘጋጅተህ አስበህ ለሙሉ ለኢትዮጵያ ወጣት ዘር፣ ወገን፣ ጎሳ ሳትመርጥ ለእንደዚህ እንደኔ ለተቸገሩ ወጣቶች ይህንን እድል ስትፈጥር እግዚአብሔር ዘመንን ይባርክ። አመሰግናለሁ። ተሳክቶልኛል። ሌላ ሶስተኛ የምለው እንደዚህ ለሚከታተሉኝ ለወጣቶች ነገ አዲስ ቀን ነው። ተስፋ እንዳትቆርጡ። በሱስ ላላችሁት ዛሬ የምትሄዱበት መንገድ እውነት መስሎ የምትሄዱት እኔ ማውጫ ጥቼ ነው ተመለስኩት። ቀን ሳይመሽባችሁ በጊዜ ተመለሱ። ምንም ክብር የለውም። ሰዎች ሲመክሩ ተቀበሉ። አቅጣጫ ሲሰጥ አጸልዩ። ይህንን ነው የምለው። አመሰግናለሁ። መቼ ነበር የመጣሁት አልከኝ? 2014 ሐምሌ 10 እዚህ ግቢ ረግቻለሁ። ጌታ ሆይ ከላይ ላይ ነበረብኝ ነገር ሱሳሱስ ከኔ አራግ ብዬ ጸለይኩ። በር ላይ ስገባ ማለት ነው። እዚህ ግቢ ከገባው ቀን ጀምሮ ምንም አይነት ሱስ አላስቸገረም። ከዛ ጊዜ ጀምሮ ተለውጣል። ቅድም እንደነገርከኝ ማን ነበር 1500 ብር የሰጠው? ለዚህ ይርጋው የሚባል ከኛ ጎረቤት ፈርኒቸር ቤት አለ። እሺ ከሚስቱ ጋር ተማክሮ ምን 1500 ብር ሰጠኝ ማለት ነው። እዚህ ላከ። አሁን በአራተኛው ዓመት ስትመጣ መኪና ገዝተህ ቅድም እንደተናገርከው ሞተሮች ትሸጣለህ፣ ደግሞ ለራስህ መኪና ገዝተሃል። እግዚአብሔር የታመኑበትን አይተህ በጣም ደስ ብሎ ስንት ላይ ገጨክልኛል። አንተ እኮ አራዳ ነው ብሎ ያወሩኛል ማለት ነው። እኔ አሁን ደስ ካለኝ ነገሮች አንዱ ከልመና እስከ ራስ መቻል የሚባል ድንበር ማለት ነው። እንደገናም ደግሞ ሌባ ተብለህ ዱርዬ ተብለህ በሰዎች ዘንድ ታማኝ መባል፣ ማንም አምጥቶ ሞተር እኔ ጋር ሰጥቶ 2 ወር ድረስ አንተ ጋር ብር ካለ ችግር የለም እስከ መባል እስከ ታማኝነት ማለት ነው። አሁን ሞተር ትሸጣለህ፣ የራስህንም የሰዎችንም በቃ የሁሉንም በቃ የብዙዎች አባት ነው። በቃ አምጥቶ ሞተር ያቆማል፣ ብር ከኔ ይወስዳል ማለት እስኪሸጥለት እንኳን ለኔ ሽጥልኝ ብሎ ካለ ከኔ ብር አበድራለሁ። ከራስህ ብር ተበድራለህ፣ ሰጠዋለሁ ለችግሩ እንዲደርስ ነው። በዚህ 4 ዓመት ጊዜ ውስጥ ነው ነገሮች ሁሉ እንደዚህ የተቀየረው። እግዚአብሔር ያገዘኝ ያንተ ጸጋ በኔ ላይ ስላሰራ መልካም ወጣት ላይ ይዞ ተብዬ ማለት አንተ ነህ በቃ መልካም ወጣት መባል ያለብህ። ብዙ ሰዎች አሁን ቢትፖስተኝ ያለው ኮሜንት ላይ የምታገኘው መልስ ነው አሁን የምነግርህ ማለት ነው። አንተ ላይ እውነተኛ መልካም ወጣት አላስመሰልኩም። ማስመሰል በሽታ ነው ትላለህ። የይሁዳ በሽታዎች አላስመሰልኩም። በጣም ነው ደግሞ ትምህርቶችን ትሰማለህ ማርሲ። አሁን ዛሬ ጠዋት ራሱ አንተ እንድታስተምረው ነው ይሄን ተምሬያለሁ። ስለ ንስሮች ሲል ቤት እየሰማሁ ነው። ሙሉ ላይፌ ላይ ማሰል ላይ ነው ያለሁት። ዩቲዩብ የግል ዋይፋይ ሮተር አለ። ኦልታ መኪና ላይ ኮኔክት አድርጌ የሚሄደው መዝሙር መርሲል ነው። እንዳ የህይወት ያባት ከኢየሱስ ክርስቶስ ጌታ ይመስገን። በኔ ደግሞ በኔ ህይወት ላይ አንተ እጅ ያንተ ጸጋ ስራ ሰርቷል። ይሄንን ደግሞ በአገልጋይ ተናገረኝ። አንተ ሄደህ መስክር እንጂ ዘገየ ካሉ እጅግ ላይ ያለው ይብዛ። አሜን። ግዛ እደግ
አሜን። ካገኘው በላይ አግኝ። አሜን። አትውደቅ። አሜን። ያሰብከው አካል ያዝ። አሜን። እድሜ ሲጨምር ኃይል ይጨምር። አሜን። እግዚአብሔር አሜን። ሀብት ይስጥ። አሜን። ደስታ ይስጥ። አሜን። ሰላም ይስጥ። አሜን። ረፍት ይስጥ። አሜን። ይከናወን። አሜን። ትክክለኛ ሰዎች ይስጥ። አሜን። በጌታ በኢየሱስም የነካው ይለምልም። አሜን። የተከልከው ይብቀል። አሜን። ይህ መኪና ቁመቱ ይደግም። አሜን። ለወንጌል እግር ሁን። አሜን። ለወንጌል በጌታ በኢየሱስም በረከት ሁን። አሜን። አንተን ያየ እግዚአብሔር ይረዳል። ይበል። አሜን። አሜን። ያሳየኝ ውዴ የኔ ባለውለታ ኧረ መቼም ማረሳው ያንን ሌሊት ላፍታ ብሩህ ቀን ያሳየኝ ውዴ። ለዛሬ ያዘጋጅንላችሁ ይህን ይመስል ነበር። ስለተከታተላችሁን ከልብ እያመሰግንን ያላችሁን አስተያየት በኮሜንት መስጫው ሳጥኑ ስር እንድታካፍሉን እንጋብዛችኋለን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ ማድረጋችሁን እንዳትረሱ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዳግም በሌላ ፕሮግራማችን እስከምንገናኝ የፈጣሪ ፍቅርና ሰላም ከእናንተ ጋር ይሁን።